ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሮ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ተነስተልን ክቡራን ተመልካቾቻችን ሲሳጌና ከሉዓላዊ ሚዲያ ማክሰኞ ሰኔ 23 2018 ዓመተ ምህረት the armed group cut you with your finger, mark that election, that you lose your hand. So, and this is the situation in Oromia. If you do መንግስት ነኝ ያለው ምክር ቤቱ ስለሆነ ፕሬዝዳንት የመረጠው ያው ምክር ቤት ስለሆነ የአውሮፓ ህብረት የሚጠቅሰው ከጀነራል ታደሰ አስተዳደር ጋር ጎን ለጎን እየሄደ ያለውን ምክር ቤት ነው እና የአውሮፓ ህብረት ተሳሳተ መረጃ ላይ ተመርኩዘ ነው ይሄን ያደረከው የሚል መግለጫ በህዝባዊ ወያኔ ሓርነት ትግራይ በኩል ሲወጣ የአውሮፓ ህብረት ሰዎች ምን እንደሚሉ አላውቅም። በየራሳቸው የተንቀሳቀሱ ብቻ ሳይሆን አሁን አርኤስኤፍ ገንዘቡ ለማተም እየተንቀሳቀሰ ነው። አፍሪካን ኢንተለጀንስ በትናንትናው ዕለት ይሄን ያስነበበን ገንዘብ ለማተም እንቅስቃሴ ላይ ነው ያለው። የራሱ ገንዘብ ለማለት ነው። ገንዘቡ ደግሞ የሚታተመው አንደኛዋ ገንዘቡ የሚታተምባት ሀገር ተብላ የተመረጠችው ኢትዮጵያ ነች። ዛሬ በዓለም ላይ አራተኛው ግዙፍ ኢኮኖሚ የሚባለው የጃፓን ነው። የጃፓን የን ከአሜሪካ ዶላር ጋር ሲነጻጸር በ150 የን ነው የሚመነዘረው። አንድ የአሜሪካን ዶላር በ150 የን። የኤርትራ ናክፋ በ15 ብር ስለሚመነዘር ከጃፓን ኢኮኖሚ ኤርትራ በለጠች ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ መንግስት በበራሪ አካላት ያለማቋረጥ በትግራይ ላይ ቅኝት እያደረገ ነው ሲል ህዝባዊ ወያኔ ሓርነት ትግራይ አስታወቀ። ህወሓት የአውሮፓ ህብረት ሰሞኑን ያወጣውን መግለጫ በማስመልከት ትናንት ሰኞ ሰኔ 2 2018 በሰጠው ምላሽ የፌዴራል መንግስት ወታደራዊ ኃይልን ወደ ትግራይ በማንቀሳቀስ እንዲሁም በድሮን ጥቃትና በአየር ቅኝት ግጭት የማገርሸቱን አደጋ ከፍ አድርጎታል ሲል ከሷል። የአውሮፓ ህብረት በሳምንቱ መጨረሻ ቅዳሜ በሰሜን ኢትዮጵያ ያለው ሁኔታ አሳስቦኛልና የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ይተግበር ሲል ጥሪ አቀረበ። በትግራይ ምክር ቤት መመስረቱና የግዳጅ ወታደራዊ ምልመላ ሁለቱም የፕሪቶሪያን የሰላም ስምምነት የሚጥሱ በመሆናቸው የፕሪቶሪያ የሰላም ስምምነት በተጨባጭ እንዲፈጸምና የሰላም ንግግር እንዲጀመር አሳሰበ። ለኦሉሴጉን ኦባሳንጆ የሰላም ጥረት ሙሉ ድጋፍ እንዳለውም አረጋገጠ። የአውሮፓ ህብረት በህወሓት ላይ በማነጣጠር ቅዳሜ ዕለት እንደ አውሮፓውያን አቆጣጠር ሰኔ 7 2006 ላወጣው መግለጫ ህወሓት ትናንት ሰኞ ሰኔ 2 2018 በሰጠው ምላሽ የህብረቱ መግለጫ በተሳሳተ መረጃ ላይ የተመረኮዘና በመሬት ላይ ያለውን እውነታ የማያንጸባርቅ ነው ሲል በመግለጫ ውድቅ አድርጓል።
አድርጎታል። ትይዩ ምክር ቤት በትግራይ ተመሰረተ በሚል ህብረቱ ያወጣውን መግለጫ መሰረተ ቢስ እንደሆነ በማመልከትም በትግራይ ምድር ያለው የትግራይን ህዝብ የሚወክል አንድ ምክር ቤት ብቻ እንደሆነ ህወሓት በሁለት ገጽ መግለጫው አስታውቋል። በቅርቡ እንደገና ስራውን የጀመረው ምክር ቤት በህዝብ የተመረጠና ከህዝብ በተደረገ ምክክር በወረዳ በከተሞችና በጣቢያዎች በከፍተኛ ህዝባዊ ድጋፍ እንዲመለስ የተወሰነ እንደሆነም ገልጿል። የነበረው ጊዜ አስተዳደር የትግራይን ህዝብ ጥቅሞች የማያስጠብቅ ይልቁንም የፌዴራል መንግስቱ ቅርንጫፍ ሆኖ የቀጠለ መሆኑን በተመለከተ በተደጋጋሚ ስጋታችንን ስንገልጽ ቆይተናል ያለው ህዝባዊ ወያኔ ሓርነት ትግራይ የፌዴራል መንግስት የስምምነቱ ፈራሚ የሆነውን ህወሓትን ህገ ወጥ በማድረግ ጭምር ለስምምነቱ ተገዢ ያልሆነም ሲል ከሷል። የፌዴራል ከፍተኛ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ የስምምነቱ ዋና ዋና ነጥቦች ተግባራዊ እንዳይሆኑ በመከላከል በጠቅላላ አብዛኛው የስምምነቱ ነጥቦች እንዳይፈጸሙ አድርገዋል በማለት ለአውሮፓ ህብረት በጻፈው የአደባባይ መግለጫ የፌዴራል መንግስቱን ተጠያቂ አድርጓል። የፌዴራል መንግስቱ ነዳጅና ሸቀጣሸቀጦችን በመከልከል ኢኮኖሚውን ሽባ ማድረጉን፣ ተፈናቃዮችን ያለበቂ ድጋፍ አሁንም ተጨማሪ ክረምት በአስከፊ ሁኔታ እንዲቀጥሉ መደረጉን የሚዘረዝረው የህወሓት መግለጫ በሌላም በኩል ደግሞ ከፍተኛ ወታደራዊ እንቅስቃሴ በትግራይ አካባቢ በመታየት ላይ መሆኑን፣ የድሮን ጥቃት መቀጠሉንና በበራሪ አካላት በትግራይ ቅኝት እየተካሄደ እንደሚገኝ በመዘርዘር ይህ ሁሉ ውጥረቱን እያበረታው ግጭት የማገርሸቱን አደጋ እያሰፋው ይገኛል ሲል ለአውሮፓ ህብረት አስታውቋል። እነዚህ ሁሉ ስምምነቱን የሚጥሱ እርምጃዎች በሚታዩበት የአውሮፓ ህብረት በዝምታ መቀጠሉና ፌዴራል መንግስቱ በይፋ ግዴታው እንዲወጣ በአደባባይ ጥሪ ባለማቅረቡ ቅሬታውን የገለጸው ህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ምልመላ አደረገ በሚል በህብረቱ መግለጫ የተመለከተውንም ግልጽ ያልሆነና በእውነታ ላይ ያልተመሰረተ ነው ሲል ተችቷል። ሆኖም የትግራይን ህዝብ ከተጨማሪ ሰቆቃና ክልሉንም ከውድመት ለመከላከልና ያንዣበበውን አደጋ ለመክታት የሚወሰደው እርምጃ በህግም በሞራልም ራስን የመከላከል ተግባር ነው ሲል ተከላክሏል። ሰላም ስትራቴጂክ ምርጫችን ነው፣ በሌላም በኩል የትግራይን ህዝብና መብቱን ለመከላከል ቁርጠኛ ነን በማለት የገለጸው ህዝባዊ ወያኔ ሓርነት ትግራይ የአውሮፓ ህብረትም ሆነ ሌሎች ዓለም አቀፍ አጋሮች ተጽዕኖአቸውን በመጠቀም የፌዴራል መንግስቱ በፍጥነት ለቅን ውይይት እንዲዘጋጅ ሊያበረታቱት ይገባል ሲል ጥሪ አቅርቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የአውሮፓ ህብረት በሳምንቱ መጨረሻም ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 27 2026 ላወጣው መግለጫ ህዝባዊ ወያኔ ሓርነት ትግራይ በትናንትናው ዕለት ምላሽ ሰጥቷል። የአውሮፓ ህብረት ቅዳሜ ዕለት ባወጣው አጭር መግለጫ በትግራይ የትይዩ ምክር ቤት መመስረቱ፣ በሌላም በኩል ደግሞ የግዳጅ አፈሳ እየተካሄደ ማለት የግዳጅ ውትድርና አፈሳ እየተካሄደ መሆኑ እንደሚያሳስበውና ይህም የፕሪቶሪያውን የሰላም ስምምነት የሚጥስ መሆኑን አስገንዝቧል። በትግራይ ያለው ውጥረት የተሞላበት ሁኔታ በሰሜን ኢትዮጵያ ይላል። በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ ያሳስበኛል ይላል። ያው ሰሜን ኢትዮጵያ በሚል የሚገልጹት እነሱ ላይ ትግራይ ያለው ሁኔታ ነው። ስለዚህ በሰሜን ኢትዮጵያ ያለው ሁኔታ ያሳስበኛል፣ የግዳጅ ወታደራዊ ምልመላ እንደገናም ደግሞ ትይዩ ምክር ቤት መመስረቱ የፕሪቶሪያውን የሰላም ስምምነት የሚጥስ ስለሆነ ሁሉም ወገኖች የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በማክበር ለውይይት ዝግጁ እንዲሆኑ የሚል ነው በመግለጫው ላይ የተቀመጠው። ህወሓት ለዚህ መግለጫ ነው እንግዲህ በትናንትናው ዕለት ምላሽ የሰጠው። ባለፈውም የአሜሪካ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ሰኔ 18 2026 ላወጣው መግለጫ ህወሓት ማለትም በዛ የአክራሪ ባላቸው ህወሓት መሪዎች እንዲሁም በቤተሰቦቻቸው ላይ ቪዛ ማዕቀብ በጣለበትም ወቅት በተጨባጭ መረጃ ላይ ያልተመሰረተ ነው በሚል ያኔ መግለጫ ወጥቶ ነበር። አሁንም በተጨባጭ መረጃ ላይ ያልተመሰረተ ነው የሚል መግለጫ ወጥተዋል። ባለፈው ለአሜሪካ የውጭ ጉዳይ ሚኒስቴር ምላሽ በሰጡበት ወቅት ትንሽ መካከላቸው ተነጋግረው መግለጫ ቢጽፉ ኖሮ እንደዛ አይነት ራሳቸውን ግምት ውስጥ የሚጥሉበት መግለጫ ሊጽፉ አይገባም ነበር። የፕሪቶሪያ የሰላም ስምምነት ላይ 1 2 3 ተብሎ የተቀመጡትን ነገሮች ለሚያውቁት የአሜሪካ መንግስት፣ የአውሮፓ ሀገራት እንዲሁም በአጠቃላይ በዓለም አቀፍ ደረጃ እንዲሁም በዋናነት ሽምግልናውን ለመራው ለአፍሪካ ህብረት የነበረውን ሁኔታ በግልጽ ስለሚታወቅ ማን የፕሪቶሪያን የሰላም ስምምነት እያከበረ ነው፣ ማን እየጣሰ ነው፣ የፕሪቶሪያ የሰላም ስምምነት ምን ይላል የሚለው ግልጽ ነው። ህወሓት ግን ለአሜሪካ መንግስት በጻፈው ምላሽ ላይ
ያው የፕሪቶሪያ ሰላም ስምምነት የተፈናቃዮች ጉዳይ የሚል ዝርዝር ነገር ውስጥ ሲገባ ተፈናቃይ በማን እንደታገተ፣ በፕሪቶሪያ ሰላም ስምምነት ወታደራዊ አፈሳ ክልክል መሆኑ፣ በፕሪቶሪያ ሰላም ስምምነት ወታደራዊ ዝግጅት ማድረግ፣ ወታደራዊ ምልመላ ማድረግ፣ ከጠላት ጋር መተባበር፣ እነዚህ ሁሉ በጣም የተከለከሉ እንዲሁም በአገር ውስጥ ያሉ አማጽያን ጋር መተባበርም የተከለከለ ነገር ነው። እነዚህን ሁሉ እያደረገ ለአሜሪካ መንግስት ለማስረዳት የሄዱበት ርቀት አስገራሚ ነበር። የሆነ ጨፍኖ ለሚከተል ሰው የፈለግከውን ነገር ማለት ትችላለህ። ብዙ ጊዜ ዛሬም ሰሜን ኢትዮጵያ መከላከያ ሰራዊት ሰሜን እዝን አላጠቃንም ሲሉ አላጠቃችሁም ብሎ ጨፍኖ የሚከተል ሰው ማለት ነው። ግራ ቀኝ ለማየት በወቅቱ የነበረውን ነገር ለመመርመር ከዛ በኋላ በአደባባይ የተሰጡትን መግለጫዎች እንኳን ለማድመጥ አይፈልግም። የሆነ አካል የሆነ ጊዜ የነገረውን ነገር እሱ ላይ ተጣብቆም ይቀርባሉ። በሌላ በኩል ለፖለቲካ ንግድ ሲባል ደግሞ አቋም የሚቀያይሩ አሉ። ትላንት አጠቃ፣ ዛሬ አላጠቃም። እንደዚህ ዝም ብሎ ጨፍኖ የሚከተልህን አካል እንደፈለግከው የፈለግከው ነገር እያልክ ልትቀጥል ትችላለህ። የአውሮፓ ህብረት እንዲሁም አሜሪካ መንግስት የፕሪቶሪያን የሰላም ስምምነት ዋስትና ሰጪ ተብለው በዋናነት በታዛቢነት የተቀመጡ አካላት ናቸው። ስለዚህ እነሱ ባወጡት መግለጫ ላይ የፕሪቶሪያ የሰላም ስምምነትን በተመለከተ 1 2 3 ተብሎ የተዘረዘሩ ነገሮችን በጥልቀት ስለሚያውቁ ህወሓት መግለጫ ሲወጣ ይሄ ተደረገብኝ ይሄ ሆነብኝ የሚል ነገር ውስጥ ከመግባት በጥቅል ሁሌም ለሰላም ዝግጁ ነኝ፣ ለሰላም እንቅፋት የሆነው ፌዴራል መንግስት ነው፣ እንዲህ አይነት ነገር 2 3 መስመር ጽፈው ሰምቻቸዋለሁ፣ ያው ሰምቻለሁ ካላሉ የሚመጣም ጣጣ ሊኖር ስለሚችል ዝም አላልኳችሁም ሰምቻቸዋለሁ ለማለት መግለጫ ማውጣት ይቻላል። መግለጫው ሲወጣ ግን ድፍን ያለ ነገር እኛ አሁንም ለሰላም ዝግጁ ነን፣ እስካሁን ባሉት ጉዳዮች ላይ መንግስት ወይ ደግሞ የአሜሪካ መንግስትም የአውሮፓ ህብረትን በምታወጡት መግለጫ ላይ በተጨባጭ ካለው እውነታ ጋር የተዛመደ አይደለም ጥቅል። በሌላ በኩል እኛ አሁን ለሰላም ዝግጁ ሆነን የፌዴራል መንግስቱ ይህን እያደረገ አይደለም። እችን እንኳን ቁጭ ብሎ ለማሰብ የማይችሉ ሰዎች አሁን ለአሜሪካ መንግስት ምን እንደሚመለስ ለአውሮፓ ህብረት ምን መመለስ እንዳለባቸው ማያውቁ ሰዎች በራሳቸው ላይ ገመድ እየጠመጠሙ ያሉበት ሁኔታ ነው። የአውሮፓ ህብረት ባወጣው መግለጫ ላይ በግልጽ ያስቀመጠው ነገር ትይዩ ምክር ቤት መስረታችኋል ሲል የጀነራል ታደሰ ወረደ አስተዳደር አሁንም በስልጣን ላይ ነው እያለ ነው። ህወሓት ግን በመግለጫው አይ ትይዩ የሚባለው ነገር የአውሮፓ ህብረት በተሳሳተ መረጃ ላይ ተመርኩዘ ነው፣ አንድ ምክር ቤት ነው ያለው፣ እሱም በህዝብ የተመረጠ ምክር ቤት ነው፣ ትይዩ የሚባል ነገር የለም። የአውሮፓ ህብረት እኮ በዋናነት የሚያውቀው በፕሪቶሪያ የሰላም ስምምነት መሰረት የተቋቋመ መንግስት አለ። ያ መንግስት ምክር ቤት አለው፣ ምክር ቤት የለውም፣ ትርፍ ነው። አሁን የመጣው ግን መንግስት ነኝ ያለው ምክር ቤቱ ስለሆነ ፕሬዚዳንት የመረጠው ያው ምክር ቤት ስለሆነ የአውሮፓ ህብረት የሚጠቅሰው ከጀነራል ታደሰ አስተዳደር ጋር ጎን ለጎን እየሄደ ያለውን ምክር ቤት ነው እና የአውሮፓ ህብረት ተሳሳተ መረጃ ላይ ተመርኩዘ ነው ይህን ያደረግከው የሚል መግለጫ በህዝባዊ ወያኔ ሓርነት ትግራይ በኩል ሲወጣ የአውሮፓ ህብረት ሰዎች ምን እንደሚሉ አላውቅም። የግዳጅ አፈሳውንም በተመለከተ አሁንም እሱም በተጨባጭ አይደለም ይላሉ። የግዳጅ አፈሳው እነ ሂውማን ራይትስ ዎች በጣም ቢቢሲ በዲቴል ሰዎችን አነጋግረውን ብለው እዛው ያሉ ልጆች በአፈሳው የታፈሱ ልጆች በቲክቶክ ላይ ድረሱልን እያሉ ከታፈሱበት ቦታ ላይ በቪዲዮ ሲያስተላልፉ በአጠቃላይ ትግራይን የቀውስ የመከራ ምድር እንዳደረጉ ይሄ በአደባባይ የሚታይ የሚዳሰስ ነገርን ለማስተባበል የሚሄዱበት ርቀት ራሱ አስገራሚ ነገር ነው። ስለዚህ የአውሮፓ ህብረት የግዳጅ አፈሳው እንዲሁም ትይዩ መንግስት መመስረት የፕሪቶሪያውን የሰላም ስምምነት ይጥሳል ሲል በግልጽ ስለሚጥስ ማለት ነው። አንደኛ የፕሪቶሪያ የሰላም ስምምነት ላይ የተቋቋመ ጊዜያዊ አስተዳደር አለ። በፕሪቶሪያ የሰላም ስምምነት እንዲፈርስ የተወሰነበት ምክር ቤት አለ። እንዲፈርስ የተወሰነው ምክር ቤት
ስምምነቱን ጥሶ እንዲመለስ አድርገው በፕሪቶሪያ ሰላም ስምምነት የተመሰረተውን መንግስት ደግሞ ገሸሽ ያደረጉበት ሁኔታ ስላለ በግልጽ የፕሪቶሪያን የሰላም ስምምነት ጥሰውታል ሳይሆን በደንብ አድርገው ደፍጥጠውታል። ይህንን ለካድሬዎች ለጨፈኑ ሰዎች አልጣሱ ምናምን እያሉ መከራከር ይቻላል። ይሄ አይኑን ለገለጠ ሜዳ ላይ በተሰጣ እውነት ላይ እዚህ ጋር ክርክር ማድረግ የሚቻል አይመስለኝም። እንዳልኩት ድፍን ቢያደርጉ ለእነሱም ይጠቅማቸው ነበር። የግዳጅ አፈሳው ነው ሌላ፣ እሱም የፕሪቶሪያ የሰላም ስምምነትን ይጠሳል። እሱ በጥቁርና ነጭ የተቀመጠ ነው። ህወሓት ፕሪቶሪያ ላይ ሲፈርም በአንድ ወር ውስጥ መሳሪያ ያስቀምጣለሁ ብሎ ስምምነቱን በፈረመበት ወቅት ወታደራዊ ምልመላ፣ ወታደራዊ ስልጠና፣ ወታደራዊ ስምሪት ከአማጽያን ጋር መተባበር፣ ከውጭ ኃይል ጋር መተባበር የፕሪቶሪያ የሰላም ስምምነት መጣስ ነው ተብሎ 1 2 3 ተብሎ በዝርዝር የተቀመጡ ነገሮች ናቸው በማያሻማ መንገድ። ስለዚህ ለአውሮፓ ህብረት ይሄ እያደረገ የፕሪቶሪያን የሰላም ስምምነት አልጣስኩም ብሎ ሰው መግለጫ እንዴት ይጽፋል? በግዳጅ አላፈስኩም እንዴት ይላል? በአደባባይ የሚታይ ነገር ስለሆነ ለአደጋ ተጋልጠናል፣ ስለዚህ ህልውናችንን ማስከበር የሚል ነገር ደግሞ ያመጣል። ያን የኢትዮጵያ መንግስት እኮ ሁሉን ነገር መፈጣጠም ይችል ነበር። ምንድን ፕሪቶሪያ ሰላም ስምምነት መፈረም ጋር ምን ወሰደው? የአደጋ የህልውና ምናምን ነገር ከሆነ እና ዲግራትን እና አድዋን እነ ምናምን እየተባሉ ቦታዎቹ ጠቅላላ እስከ መቀሌ ድረስ ያሉትን በመቀሌን በአጭር ርቀት ከቦ በእጁ ያስቀባበት ሁኔታ ነው። ያን ያልነበር አደጋ ዛሬ ከየት አደጋ ይመጣል? አደጋዎቹ እናንተ ናችሁ የሚለውት ራሳቸው በዛ ሂደት ውስጥ ዋና ተዋናይ የሆኑ ሰዎች እነ ጀነራል ጻድቃን፣ እነ አቶ ጌታቸው ረዳም ሌሎችም ናቸው። ይህ ባለበት ሁኔታ ውስጥ ለአውሮፓ ህብረት ነው ማሳመን የሚቻለው ወይስ ለትግራይ ህዝብ ነው ይህንን ማሳመን የሚቻለው? ያንዣበበ አደጋ የለም። ካንዣበበው አደጋ በሰላም ስምምነት ወጥታችኋል። ያንን መሰረት አስይዞ ለመሄድ የሚደረግ ጥረት ላይ እንቅፋት በመፍጠር ረገድ ህዝባዊ ወያነ ሓርነት ትግራይ እያደረገ ያለው ነገር ነው አሁን ችግር የፈጠረው። አሁን እዛ መግለጫ ላይ ተፈናቃይን በተመለከተ የትኛው የአውሮፓ ህብረት ወይ አሜሪካ መንግስት ወይ ደግሞ ሌላ ሊሰማ ነው? ተፈናቃዮቹ እንዴት እንደታገቱ ማን እንደታገቱ እኮ ዛሬ ሌላ አይደለም። እና አቶ ጌታቸውም እነ ጀነራል ታደሰም እነ ጀነራል ጻድቃንም እኮ በይፋ እየተናገሩ ነው። ምናልባትም እነዚህ ሰዎች ከሌላ ወንጀላቸው በተጨማሪ ተፈናቃይ ካምፕ ሆነው በመድኃኒት እጦት ይሁን በብርድ ይሁን በቁር ይሁን በሚያልቁ ሰዎች ጭምር ተጠያቂ መሆናቸውን የሚረዱት አይመስለኝም። ስለዚህ ለአውሮፓ ህብረት ህዝባዊ ወያነ ሓርነት ትግራይ የሰጠው ምላሽ መሬት ላይ ያለውን እውነታ መሰረት አድርገው ላወጡት መግለጫ ጎመን እየዘገኑ ምላሽ መስጠት ትርጉም የለውም። አሁንም የአውሮፓ ህብረትም የአሜሪካ መንግስትም ሌሎችም የሚያቀርቡት ጥሪ ኢትዮጵያ ውስጥ ነገሮችን መልክ ለማስያዝ በብዙ መንገድ ለኢትዮጵያ በጣም የሚረዳ የሚያግዝ ነገር ነው። እስከዛሬ በነበረውን ነገሮች በጣም ባልተወሳሰበ መንገድ እጅግ አጭር በሆነ ጊዜ ውስጥ ዘላቂ መፍትሄ ለማግኘት የሚያስችል እድል እየፈጠረ ነው። አሁንም ምናልባትም ከማንም በላይ ወደ ሰላሙ መድረክ ተመልሰው የፕሪቶሪያን የሰላም ስምምነት 100% አክብረው ያንን በትግራይ ውስጥ ዘላቂ ሰላም፣ ተኩስ በሌለበት ሰላም የሚረጋገጥበት ሁኔታ ላይ መስራቱ ከማንም በላይ አሁን ባለንበት ሁኔታ ውስጥ እነሱን ይጠቅማቸዋል። እነሱ እንዲወገድ የሚፈልግ መዓት እንዳለ በጣም በደንብ እናውቃለን። በተወሰነ ደረጃ ራሱ ስልጣኑን አካባቢ ላይ ውርውር እንዳይሉ እንኳን የሚፈልጉ ሰዎች እንደምንም ብለው ድራሻቸው ይጠፋ ይፈልጋሉ። ይህ በግልጽ የሚታወቅ ነው። ግን ይነስ ይብዛ ስንትም ሰው ይሁን መሞቱ አይቀርም በሰላም ካላለቀ ማለት ነው። ግን ወደ ግጭት ከገቡ ሰዎች ላይ ንጹሃን ላይ ጉዳት ይደርሳል። ከምንም በላይ ግን በጣም በእርግጠኝነት መናገር የሚቻለው እነዚህ ሰዎች
ለአንድና ለመጨረሻ ጊዜ ከኢትዮጵያ የፖለቲካ አየር ውስጥ ይተናሉ። በሕይወት ከተረፉ ለዘላቂነት ቃሊቲ ውስጥ ይዘጋባቸዋል። ይህን የሚጠራጠር ሰው ያለ አይመስለኝም። በሆነ ወቅት ላይ በድርድር በንግግር ለሰላም ለምናምን ሲባል የሆነ ወቅት ላይ ስለተደረገ ነገ ይደረጋል ማለት አይደለም። ምናልባት ለቲፒኤልኤፎችም ትምህርት እንዲሆን የፋኖ ሰዎች እንደዚህ ነው በሰልፍ ገብተው እዛ ይቀሩት። ዝም ብሎ መንግስት ቢያስረንም በአጭር ጊዜ ውስጥ እንፈታለን የሚል አይነት ነገር በጣም አላቅም መንጠራራቶች ነበሩ። ከዛ በኋላ ያው ውሃ ቀዳ ውሃ መልስ ኢትዮጵያን ዋጋ አስከፈላት እንጂ የጠቀመ ነገር ስለሌለ፣ ስለዚህ ህግን ለማስከበር የህግ የበላይነት መከበሩ በየትኛው መንገድ እጅግ በጣም ወሳኝ ነገር ነው። ይህን ስል ግን ለቲፒኤልኤፎች የተገኘው አይነት እድል ከፋኖ ጋር በተያያዘ ያሉ ነገሮች እልባት ሲያገኝ እነዚህ እስረኞችን ጉዳይ በተመሳሳይ እልባት ያገኛል ብዬ አምናለሁ። ግን የህግ የበላይነት በማናቸውም ሁኔታ ካሁን በኋላ መከበር አለበት። ለእንደነ ቲፒኤልኤፍ አይነት ሁለተኛ እድል በዚህ ምድር ላይ ይኖራል ብዬ አላምንም። የኢትዮጵያ መንግስት ይህን ካደረገ በኢትዮጵያ ህዝብ ላይ ትልቅ ወንጀል ፈጸመ ብዬ ነው በግሌ የማምነው። ከዚህ በኋላ ሌላ እልቂት ቁጥር አይደለም ተጨማሪ ቀን ወደ ቀውስ ገብተን ከዛ በኋላ በምርኮም ይሁን በማናቸው መንገድ ከተያዙ በኋላ ሌላ መውጫ መንገድ ባስበው ሊሆን የሚችል ነገር አይደለም። በፍጹም የሚሆን እድሉም ዜሮ የሚለውን ከሚገልጸው በላይ ነው። ይህንን ተገንዝበው እነዚህ ሰዎች የሚጮህላቸው ማንም እንደሌለ ግልጽ ሆነ። ዓለም አቀፉ ማህበረሰብ፣ አሜሪካ፣ የአውሮፓ ህብረት፣ ሌሎችም ድምፃቸውን ሊያሰሙ የሚችሉበት እድል ተዘጋ፣ ተቀረቀረ። አብረዋቸው የታገሉ ሰዎች እነሱ ላይ በጠላትነት ተነስተዋል። የትግራይ ህዝብ ጠላት ስለሆኑባቸው የትግራይ ህዝብ ደግሞ የሰቀቀንና የመከራ ምንጭ አድርጓቸው እያያቸው ነው። ስለዚህ በዚህ ሁኔታ ውስጥ ቲፒኤልኤፍ ብዙ ርቀት ብዙ እድሜ እንደማይኖረው ከጀነራል ጻድቃን ትንተናም ተረድተናል። በሌላም በኩል ከርቀት የምናየውም ነገር ስንገመግመው ይሄ የቲፒኤልኤፍ የመጨረሻ ምዕራፍ ላይ እንደደረሰ የሚያጠራጥር ነገር አይመስልም። ጀነራል ጻድቃን ከኢትዮጵያ ፌዴራል መንግስት ጋር በጉዳዩ ላይ እየተነጋገርን መንግስት ፈጠን እንዲል ሀሳብ እያቀረብን ነው ብለዋል። በኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ በፌዴራል መንግስት በኩል ደግሞ እዛ ጉዳዩ ከደረሰ በኋላ በትግራይ ተቃዋሚዎች ምናምን አካባቢ ያለው ነገር ወደ አንድ ካልመጣ ደግሞ እዛ ጋር ሌላ ተጨማሪ ስራ እንዳይሆን እሱን ሰብሰብ ብላችሁ ጉዳያችሁን ፈጽሙ ብሎናል። አሁን ቆመ ብዬ ሳየው እሱ ነገር ትክክል ነው፣ መጀመሪያ ሌላውን ነገር መፈጻጸም አለብን ብለዋል። ስለዚህ በማንኛቸው መንገድ ከጸጥታም አንጻር የሚፈጠር ችግር አሁን አይኖርም። የትግራይ የሰላም ኃይል በየትኛውም የትግራይ አካባቢ ላይ ሰላም ለማረጋገጥ ይንቀሳቀሳሉ። ከምንም በላይ ደግሞ የትግራይ ህዝብ የትኛውም አካባቢ ላይ ለሰላሙ ብሔራዊ ውትድርና ሊቀርለት የነዳጅ የምናምን የሚባል ቀውስ የሚቆምበት ሁኔታ ስለሆነ በእልልታም የትኛውን ነገር እንደሚቀበል ቅንጣት ታክል መጠራጠር የሚቻል አይመስለኝም። የሚያኮርፉ የሚቆዝሙ ሰማይ የሚደፋባቸው ይኖራሉ በተለያየ መንገድ። ህብረተሰቡን ነው ብለው አብዛኛው ዜጋ ኢትዮጵያዊው እዛ ትግራይ ያለው ማለት ነው እዛ ጋር ብዙ ነገሮች እልባት ያገኛሉ። ስለዚህ ቲፒኤልኤፎቹ አሁን ዝም ብሎ ማንም ጤነኛ ሰው ነገሮችን ሲያይ የኢትዮጵያ ፌዴራል መንግስት ያለበት ቁመና እየታወቀ ከእነርሱ ጋር አብረው የታገሉት ዋናዎቹ የፖለቲካ መሪዎች፣ ወታደራዊ መሪዎች እየተቃወሟቸው ብቻ ሳይሆን መሳሪያ ጭምር አንስተው የትግራይን ህዝብ መከራ ለአንዴና ለመጨረሻ ጊዜ እናበቃለን እያሉ ባሉበት ህዝቡ ከእናንተ ጋር አልሰለፍም ብሎ ክልሉን ለቆ እየሸሸ ባለበት እዛም ያለው ደግሞ የማይሸሸውም ላለመታፈስ በሚታገልበት አሁን አፈሳው ጋር ተያይዞ ባለው ነገር ትግራይ ውስጥ ያለውን ሶሎዳ ሚዲያ ላይ ዝርዝር ነገር እየቀረበ ነበር። የቲፒኤልኤፍ የሚልካቸው ሰዎች አንድ ሰው ሁለት ሰው ነው ሲያገኙ ነው የሚያፍሱት። ወጣቱ 10-15 እየሆነ ይንቀሳቀሳል፣ አፈሳውን ለመከላከል ማለት ነው። በሌላ በኩል ደግሞ ሰብሰብ ያለ ቦታ ላይ ምናልባት አይተናኮሉም ብለው ደፍሯቸው ሊሆን ይችላል። የቆሎ ተማሪዎችን እንዳለ ከቤተ ክርስቲያን ደጃፍ ምናምን እንደዚህ እየወሰዱ እንትን እያሉ ነው። ምን አይነት መከራ በዛ ህዝብ ላይ እንዳወረዱ ነው በጣም በሚገርም ሁኔታ። እና ቲፒኤልኤፍ
የፕሪቶሪያውን የሰላም ስምምነት መነሻ በማድረግ ለዓለም አቀፉ ማህበረሰብ እየሰጠ ያለው ምላሽ ዓለም አቀፉ ማህበረሰብ እንደማያሳምን ግልጽ ነው። አብረውት ያሉትም ሰዎች እያንዳንዱ የአሜሪካ መንግስት፣ የአውሮፓ ህብረት የምናምን የሚለው መግለጫ ሲመጣ እንደሚሸበሩ ደግሞ ቅንጣት ታክል አያጠራጥርም። በፊት ስለዚህ ለደጋፊው ለምናምን ሲነገር የነበረ ነገርና አሁን መሬት ላይ ያለው ነገር በጣም እየተራራቀ ስለመጣ፣ በሌላም በኩል ደግሞ የኤርትራ መንግስትም ሁኔታዎችን አይቶ ከነዚህ ሰዎች ጋር ብዙ ርቀት መሄድ ሌላም ነገር ስለሚያሳጣም ከአሜሪካ መንግስት ጋር የጀመረውን ንግግር ቀጥሎ ከኢትዮጵያ መንግስት ጋር ወደ መነጋገር ሄደው ዘላቂ መፍትሄ ለማምጣት የሚችሉበት እድል አለ ብዬ አምናለሁ። ስለዚህ ዋናቸውም ሁኔታ በአካባቢው ሰላምን ለማረጋገጥ በቅርብ ጊዜያት ውስጥ እንደ አውሮፓውያን አቆጣጠር ሰኔ 18 2026 ጀምሮ የሚታዩት የእነ አሜሪካ እና የአውሮፓ ህብረት እና የሌሎችም እንቅስቃሴ ብዙ ነገሮችን የበለጠ ለመለወጥ እድል የሚሰጥ ነው። ለኢትዮጵያ መንግስት የትኛውንም ነገር ለማድረግ አረንጓዴ መብራት አብርተውለታል። ግን የተወሰነ ጊዜ እያዩ ምናልባት እየጠበቁ ሊሆን ይችላል። የኢትዮጵያ መንግስትም ደግሞ ያው ታግሶ ከዛ በኋላ ፍጥምጥም ለማድረግ ምናልባት ትላንት ነው ሰዎች የሚያስታውሱት ያልጠበቁት ያልገመቱት ነገር ታንክና መድፉን ሁሉን ነገር ከሰሜን እዝ ስለነጠቁ፣ በሌላም በኩል ደግሞ አዲስ አበባንም አስመራንም ባህር ዳርንም ጎንደርንም መምታት የሚችሉ ሮኬቶች በእጃቸው ስለነበሩ በ15 ቀን ውስጥ ቢበዛ አዲስ አበባ እንደሚደርሱ ግልጽ ገምግመው የጀመሩት ጦርነት ነበር። ያኔ ሁሉም እንደሚያስታውሰው ዛሬ ያንን ጦርነት በኩራት ስሜት ያው ብዙ ነገር ከእጅ እየወጣ ስለመጣ ጀነራል ማናቸው ማሾ በየነ በይፋ ጦርነቱን ራሳቸው በሰሜን ዕዝ ላይ ጥቃት በመሰንዘር ራስ እርምጃ መውሰዳቸውን ያኔ ሴኮ ከተናገረ በኋላ አሁን እንዲሁ በአደባባይ እያረጋገጡ ነው። እናቱ ጌታቸው በሰጡትን መግለጫ ላይ ይህንኑ ግልጽ ነው። ምንም ሄደን መታን ምናምን አይሉም። ዙሪያውን የሚናገሩትን ነገር ማንበብ ነው። አሁን ባሉበት ሁኔታ ውስጥ እንዲሉ እኔ በግሌ አልጠብቅም። አንዳንድ ሰዎች ይናደዳሉ። የመቀሌ ያሉ ሰዎች እኮ በድፍረት እኛ አጠቃን በሚሉበት ሰዓት እነ ጀነራል ጻድቃን እና አቶ ጌታቸው ይህንን ለመናገር አልደፈሩም። የተጠያቂነትን ጉዳይ አለ። ያኔ ምን ብለውን ህብረተሰቡን ያንቀሳቀሱት ተጠቃን በሚል ነው። ስለዚህ አሁን አጠቃን ብለው ወደ አደባባይ ለመውጣት ለጊዜው ሊቸገሩ ይችላሉ። ነጥብ እንዳይጥሉም ይፈራሉ። ግን ዛሬ ላይ የሚያጠራጥር ነገር የለም ብቻ ሳይሆን ያንም የሚያጠራጥር ነገር አልነበረም። የኢትዮጵያ ፌዴራል መንግስት በዚህም በዚያም ብሔርተኛ ውርውር በሚልበት በከተማም በምንም ሽብሩ በነዛ በበረከተበት ስርዓተ አልበኝነት በነገሰበት ወቅት የአገሪቱ መከላከያ ሰራዊትም የደህንነት መዋቅርም ገና ከቲፒኤልኤፍ በደንብ ባልጸዳበት የዛን ጊዜ ምን ብሎ ወደ ውጊያ ምን ብሎ ወደ ተኩስ ሊሄድ ይችላል? እድሜ ለሱ ሀብት ነው፣ ጉልበት ነው። በአንጻሩ ክልል ላለ ለሚያመጽ ኃይል በየጊዜው እየጫጨ የሚሄድበት እድል ሰፊ ነው በየትኛው መንገድ ብናይ። ስለዚህ የኢትዮጵያ ፌዴራል መንግስት ወደ ውጊያ ሊገባ የሚችልበት ምንም ምድራዊ ምክንያት አይታይም ነበር። ምን ይፈልጋል? ምን ሊያገኝ? እና ከዛን ጊዜ ጀምሮ ነገሮች ግልጽ ነበሩ። ምንም የሚያጠራጥር ሁኔታ እንዳልነበርም ያው ይታወቃል። ዛሬ ላይ በአደባባይ ራሳቸው ብዙ ነገሮችን እያረጋገጡ መጥተዋል። ምናልባት ይሄ ነገር የሚጠቅመው በዚህ ጦርነት እዚህ ሁኔታ ውስጥ ሁሉ ለምን ተገባ የሚለውን በደንብ በብርቱ ለመጠየቅ፣ በዘላቂነት ደግሞ መፍትሄ ፍለጋ ውስጥ እዚህ ሁኔታ ውስጥ ያስገቡት ሰዎች ምንድን አሁንም ከዚህ ሁኔታ ላለመውጣት የሚፈልጉት ከተባለ ያው የዘረፋ የምናምን ታሪካቸውን እየወጣ ነው። ከወርቅ የኢትዮጵያ ንግድ ባንኮችን አራክተው አሁን ኃይለስላሴ ግርማ እየተባሉ ጀነራል ወዲ እምቤት የሚባሉት ኮምቦልቻ አካባቢ ያለውን የኢትዮጵያ ንግድ ባንክን አራክተው የወሰዱ ሰው መሆናቸውን እናቶ ጌታቸው ግልጽ አድርገዋል። ስለዚህ እንዲህ አይነት ዘራፊዎች ያው አዲስ አበባ ላይ 120 ሚሊዮን ብር ቤት የሚያስማሙት ማለት ነው። ያ የድሮ ነው። ይሄኛው ደግሞ የተዘረፈው የት እንዳለ እንግዲህ ወደፊት የሚታይ ነገር ነው። እንደዚህ አይነት በድሆች እንባ
በህዝብ ኪሳራ ሀብት የሚሰበስቡ ቀማኞች ናቸው። አሁንም ከችግር ከመከራ ህዝቡ እንዳይወጣ እየሰሩ ያሉት። ይህንን በተመለከተ እንግዲህ የአውሮፓ ህብረትን በተመለከተ ቲፒኤልኤፍ ያወጣው መግለጫ ብዙ እነሱን የአውሮፓ ህብረት ግምት ውስጥ አስገብቶ እነዚህ ሰዎች ይህ ነገር አላቸው ወይ የሚል ጥያቄ ውስጥ እንዲገባ እድል የሚሰጥ ነገር አይደለም። የበለጠ ክህደታቸው እነዚህ ሰዎች አይታረሙም ወደሚል መደምደሚያ ሊወስድ የሚችልበትም ሁኔታ ይኖራል። ዞሮ ዞሮ አጠቃላይ ሁኔታውን በሂደት የምናየው ይሆናል። ከዚሁ ጋር ተያይዞ ምናልባት ኢትዮጵያ ውስጥ ያሉ የሰብአዊ መብት ጉዳዮችን በተመለከተ አሁን ህወሓት ጦርነት ለመጀመር በተለያየ መንገድ እንቅስቃሴ ሲያደርግ መጀመሪያ በተናጠለ እንቅስቃሴ ሲያደርጉ የነበሩ ኃይሎች አሁን ሄደው ማረፊያቸው መንጠልጠያው ቲፒኤልኤፍ ሆኗል። ያው የቲፒኤልኤፍ ደግሞ ማረፊያ የኤርትራ መንግስት እንደሆነም ይታወቃል። ያው ጽምዶ የሚባል ትብብርም ለመፍጠር ሞክረዋል። ያው ያሉት ትንተናዎችና ግምገማዎች ሰዎቹ ሳይሰበሰቡ እየተበተኑ ነው። በየቀኑ የሚያዩት የሚሰሙት መርዶ እንጂ ትንሣኤቸውን የሚያረጋግጥ ነገር አይደለም። ያም ሆኖ በሆነ ምክንያት ያበጠው የፈንዳ ብለው የሆነ ቦታ ላይ ሊተኩሱ የመጨረሻ ሙከራ አድርጉም ብለው ድምዳሜ ላይ መድረስ የሚቻልበት ሁኔታ የለም። ለዚህ ለሚያደርጉት እንቅስቃሴ ደግሞ እንዲጠቅም የኢትዮጵያ መንግስት በየትኛውም መድረክ መወንጀሉና በዓለም አቀፉ ማህበረሰብ በኩል ማሳጣቱ እነሱ ለሚያደርጉት እንቅስቃሴ ግብአት ይሆናል በሚል የሚያደርጓቸው ነገሮች አሉ። የሰብአዊ መብት ምናምን የሚሉ እሱ አይደለም ዋናው ነገር። ጄኔቭ ላይ አንድ መድረክ ላይ ኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ በሚል በተዘጋጀ መድረክ ላይ እዛ መድረክ የሚነገሩ ነገሮችን ተከታተልኩ። ለዓለም አቀፉ ማህበረሰብ የተሳሳተ መረጃ ምናምን እሱ አሁን ብዙ ዋጋ ያለው ነገር አይመስለኝም። እዛ የአውሮፓ ህብረት ማለት የጄኔቭ መድረክ ላይ አንድ የኦነግ ተወካይ ማለት ይቻላል የኦሮሞ ብሔርተኛ ነኝ ብላ የቀረበችው የሰብአዊ መብት ጉዳይ ብላ የቲፒኤልኤፍም ቀርበዋል፣ የፋኖም ቀርበዋል ምናምን እነሱ ካሉበት መሰለኝ ምስላቸውም የለም በድምፅ ብቻ የቀረበ ነገር ነው። የገረመኝ ምርጫው ጋር ተያይዞ ኢትዮጵያ ውስጥ ምርጫ ሲካሄድ በትግራይ ክልል ምርጫ አልተካሄደም፣ በአማራ ክልል ወደ 8 ምርጫ ክልሎች አልተካሄደም። ያ ኦሮሚያን ሰላም የበለጠ ሰላም የመለበት ክልል ነው የሚል መልእክት ስላስተላለፈ የኦሮሞ ሰብአዊ መብት ምናምን የሚባል ድርጅት ተወካይ እዛ ላይ የምትናገረው ንግግር በቃ የተዘጋጋ ነገር ስለሆነ ነው የኦሮሞ ህዝብ በትልቅ ጭቆናና አፈና ውስጥ መላውስ በማይችልበት ሁኔታ ውስጥ እንደታሰረ አድርጋ ታብራራለች። እሱ አይደለም የገረመኝ። ይሄንን ብሔርተኛ ሁልጊዜ የሚያወራው ነገር ነው። ብሔርተኛ እሱ የሚደግፈው መንደር ላይ የሚርመጠመጥ ኃይል ሲገድል ያ ሞት አይደለም፣ ሰብአዊ መብት ጥሰት አይደለም። ያ በሌላ በኩል አንዳንዴ ድርሰትም ልቦለድም ነገር እየጨመሩ የሌለ ነገር ለመፍጠር ይሞክራሉ። ትልቁ ነገር ሁሉም ብሔርተኞች ጋር ያለው ነገር የሚሉት ነገር እየተፈጸመ ሆኖ ሳይሆን ኢትዮጵያ ውስጥ የብሔር አገዛዝ ኢትዮጵያ ውስጥ እንዲኖር ከፍተኛ ፍላጎት አላቸው። እነዚህ ሰዎች ግን ዝም ብለው ቆም ብለው ቢያዩት በብሔር የመጣው ቡድን መጨረሻ ላይ በውድቀት ከተደመደመ በኋላ ከምንም በላይ ለእኔ ለሚለው ህዝብ ኪሳራን ካተረፈ በኋላ የሆነ ወቅት ላይ አንድ ቡድን ስለመጣ በኪሳራ በምናምን መደምደሙ ብቻ አይደለም። ምናልባት ህወሓት መጨረሻ ላይ እንዲህ አይነት ቡድን፣ እንዲህ አይነት አፋኝ፣ እንዲህ አይነት ዘረኛ መሆኑን ሁሉም ሰው መጨረሻ ላይ የገባው ሰው እኩል ገብቶት ቢሆን ኖሮ እንዲህ አይነት ቡድን ረጅም ርቀት ሊሄድ ይችል ነበር ወይ መጀመሪያው ነው። በሌላ በኩል አሁን ቀን ባብ ያየ ነው። እንኳን ብሔርተኛ እንዲህ አይነት ምልክት የሚታይበት ቡድን ወደ ኢትዮጵያ ፖለቲካ ስልጣን የሚመጣ ከሆነ ሀገር እንደ ሀገር ሊቀጥል የሚችልበት ሁኔታ የለም። በማናቸውም መንገድ ኢትዮጵያ ውስጥ ዘረኞች መትናን አለባቸው። ከኢትዮጵያ ፖለቲካ መድረክ መራቅ አለባቸው።
የሲቪክ ድርጅት መስርተው ስለ ባህል፣ ስለ ቋንቋ፣ ስለ ምናምን መስራት አለባቸው። ሀገር የሚያህል ነገር ለእንደዚህ አይነት ኃይሎች ሊሰጥ የሚችልበት እድል የለም። ምክንያቱም ሀገር የጋራ ነው። ስለ መንደሩ፣ ስለ አካባቢው የሚያስብ ኃይል ትልቅ ሀገር መሸከም አይችልም። ትላንት ላይ ስለቆመን ነገንም አሻግሮ ለማየት ስለሚሳነው አይተነዋል። በቲፒኤልኤፍ ዘመን ትላንት ላይ እስረኛ ስለነበሩ ዛሬም በወጉ ነገን በተገቢው ማየት ስለተካሳናቸው በቀውስና በመከራ ውስጥ አቆይተውን ዛሬ ጭምር ለቀጠለው ቀውስና መከራ ዳርገውን የሄዱ፣ በአንጻሩ ደግሞ በ8 ዓመታት ውስጥ የሚታየውን ነገር ላየ ሰው ከዘረኝነት መፋታት ለማናችንም ከመከራ መውጫ ቁልፋችን ነው። ስለዚህ ይህም ያንገበግባቸው በተረኝነት ቤተ መንግስት መግባት የሚፈልጉ በዚህም በዚያም ብለው ስልጣን ላይ ያለው አካል ላይ መጠነ ሰፊ ባገኙት መድረክ ሰብአዊ መብት ረገጣ እያሉ እንትን ይላሉ። ብዙ ጊዜ በአደባባይ ሁላችንም የምንጮኸው ነገር ነው። በኢትዮጵያ እኮ 8 ዓመት 27 ዓመት በቀደመው ዓመት ሰብአዊ መብት ረገጣ የሚፈጸመው በመንግስት ነው። ያለፉት 8 ዓመታት ደግሞ ሰብአዊ መብት ረገጣ የሚፈጸመው በአማጽያን ነው። በከተማ ወረው በሎች እንበለው አንዳንድ ቡድኖች ሰው ዘግዝቀው የሚገሉት በድንጋይ የሚወግሩት ማለት ነው። ስለዚህ በየትኛው ሰብአዊ መብት ረገጣ ጉዳይ ጋር ተያይዞ ነው ሁል ጊዜ ተመሳሳይ ነገር የሆነ መድረክ ላይ እየተገኘ እንትን የሚለው? በአጋጣሚ የዚች የኦነግ ስሜት ያላት የኦነግ ፍላጎት ወይ ደግሞ የብሔርተኛዋ የእሷ በቪዲዮ ጭምር ስለመጣች እሷ ላይ ያተኮርኩ እንጂ ተመሳሳይ ችግር ያለባቸው ናቸው። ብሔርተኛ በነገራችን ላይ አይድንም። ምናልባት ይሻለው ይሆናል። እንዴት እንደሚያገረሽ አናውቅም። ያገረሽባቸዋል ብዙ ጊዜ። አሁን ራሱ ትግራይ ውስጥ ያለው ፖለቲካ ላይ ትልቁ በሽታ እሱ አለ እንዴ። ቲፒኤልኤፍ ጦርነት መጀመሩንም እየገለጸ ትግራይ ጄኖሳይድ የሚል ቦታ ላይ ተጣብቀው የቀሩ ሰዎች አሉ። ቃሉ ራሱ አይቀፍህም እንዴ? በሌለ ነገር ላይ ያንን እንትን እያሉ በጦርነት ማለት በሰብአዊ በልጆች በዜጎች ላይ ጉዳት ደርሷል። ለዛ ተጠያቂነት መረጋገጥ አለበት። ትክክል። ዘርም ለማጥፋት ሄደ። እንኳን የትግራይን ህዝብ ቲፒኤልኤፍን ለማጥፋት ሄደዋል እንዴ? የሆነ ባለው ነገር ላይ ተጨባጭ የሆነ ነገር ላይ ክርክር ማድረግ ነው ለሁላችንም የሚጠቅመው። እና እቺ ስሟን ስላላስኩት የኦሮሞ ብሔርተኛዋ የገረመኝ ነው የምለው። ስለ ምርጫው ስትጠየቅ ስለ ምርጫው ጉዳይ ለማብራሪያ ሲሰጥ እንዳልኩት ኦሮሚያ ክልል ላይ በሁሉም የምርጫ ክልሎች ምርጫ የተካሄደው በኦሮሚያ ክልል። ስለዚህ ይሄ ኦሮሚያ ሰላም ነው የሚለው ነገር ለኦሮሞ ብሔርተኞቹ ማለት ለአክራሪ ብሔርተኞቹ በጣም 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 የጎረበጣቸው ነገር ነው። ስለዚህ ምን አለች? መዓት ነገር አወራችን ነው። ምርጫው የተደረገለት ብዙ ችግሮች ተገጥመዋል። አንዱን ልጥቀስ አለች። የምርጫ የሚደረገው በቀለም እየጠቀሱ ጣት ላይ ይደረጋል። ስለዚህ የመንግስት ሰዎች ጣት ያዩና ምልክት ያልተደረገባቸውን ጥፍር ይነቅላሉ። አማጽያኑ ደግሞ ምልክት ያለባቸውን ሲያገኙ ደግሞ እነሱ እጅ ይቆርጣሉ አለች። In Ethiopia, you have to, have an ink in your color in your finger, and if you are not found with the color, they remove. In certain area, they have removed. We have information that they've removed the nail. Interestingly, on the other side, in the evening, if the armed group cut you with your finger, mark that election, that you lose your hand. So, and this is the situation in Oromia. If you don't vote, if you didn't vote, then, you face the government. And if you do vote, you face the armed group. ኦሮሚያ ክልል ስላለው አማጽያንም በዚህ ደረጃ ወንጀል በጣም የሚገርም ነው ብሎ ሰው ሊደነቅ ይችላል። ግን አይደለም። በንግግሯ በመግቢያ ንግግሯ ላይ የምታነሳው ኦሮሚያ ክልል ላይ ላለው ቀውስ ፋኖ የሚባል ኃይልንም ተጠያቂ ስለምታደርግ ማለት ነው።
ታጣቂ እዚህኛው ጋር ጣት እንትን እጅ የሚቆርጡት ጋር ታጣቂዎች ነው የምትለው። ሰውን ይገምተው ሸኔ ብሎ ነው። እሷ ግን እዛ ጋር ፋኖ ስላለች ሸኔ አይደለም ብለህ እንድትወስድ ነው የምታደርገው። ፋኖ ባህሩን አሳውን አሳውን ለመያዝ ባህሩን ማድረቅ በሚል በኦሮሚያ ክልል ፋኖም ሌሎች የመንግስት ኃይሎችም እንደዚህ ህዝቡን ለመፍጀት እየተንቀሳቀሱ ነው ብላ እዛው ላይ ትናገራለች። Oromos have lived under constant terror, not only from regional and federal forces, but from Fano militias trained and deployed back to target Oromo civilians under the slogan of drying the pond to kill the fish. ሸኔን ኦላ ብላ አንድ ቦታ ላይ ስትጠራ አልሰማንም። ልክ ነው። ወለጋ ውስጥ ቢዛሙ ነው ምናምን የሚባል ፋኖ ንጹሃንን እየጨፈጨፈ ውስጥ ጥያቄ ውስጥ የሚገባ ነገር አይደለም። ከነዚህ ኃይሎች ደግሞ እርስ በርስ ደግሞ በጋራ አንድ ግንባር እንደፈጠሩ በግልጽ የሚታወቅ ነገር ነው። ከፋኖና ሸኔ ማለት ነው። ጉዳዩ የንጹሃን ሞት አይደለም። ጉዳዩ ኢትዮጵያ ውስጥ ሰላም የለም፣ መረጋጋት የለም የሚለውን መልእክት ማስተላለፍ፣ በሌላም በኩል አንዱ በሌላው ማህበረሰብ ላይ ያለውን ጥላቻ መግለጫ መሳሪያ ነው ያደረጉት እና ኦሮሚያ ክልል ምርጫ ተደረገ ወይ ደግሞ ሰላም ነው የሚባለው ነገር በዚህ ደረጃ ምርጫ እንኳን የተደረጉ ሰዎች አንደኛቸው ጥፍር ሲነቅሉ ሌሎቻቸው እጅ ይቆርጣሉ፣ አሳውን ለማጥመድ ባህሩን ማድረቅ የሚል መንገድ ሲከተሉ ነበር በሚል በዚህ መልኩም የገለጸችው ነገር አለ። እኔ ከዚህ ከብሔርተኛው አካባቢ እውነት ለመናገር የህዝባቸው ሰላምና ደህንነት ነው የሚያስጨንቃቸው ወይስ እነሱ የሚከተሉት ርዕዮተ ዓለም ዘርን መሰረት ያደረገ ሰፈርን መሰረት ያደረገ ሐሳባቸው ቤተመንግስት እንዲገባ ነው? ቀደም ሲል እንዳልኩት ነው። ያ ሐሳብ ካሁን በኋላ በኢትዮጵያ ውስጥ የሞተም የመከነ ዳግመኛ ላይመለስ የተቀበረ ሐሳብ ነው። ከሰፈር ተጠራርቶ ኢትዮጵያ ውስጥ መንግስት ሆናለሁ ካለ ሀገር ነው ከዛ በኋላ የምናጣው። ከሰፈር የተጠራሩ ሰዎች ትልቅ ሀገር መሸከም እንደማይችሉ ሐሳባቸው ከመንደር እንደማያወጣ ደግሞ ከቲፒኤልኤፍ በላይ መሳሪያ ማረጋገጫ የለም። ከመንደር የተጠራሩ ሰዎች ቪዥን የላቸውም። ወዴት እንደሚሄዱ አያውቁትም። የዕለት ተዕለታቸውን ነው የሚኖሩት። ስለዚህም ነው ኢትዮጵያን ትምህርት የገደሉትም የኢትዮጵያን ኢኮኖሚም በብዙ ያዳከሙትም ሲዘርፉና ካዝና ሲገለብጡ የኖሩትም። ዘረኛ ሀገር መምራት አይችልም። በመንደር የተደራጁ ሰዎች፣ በሰፈር የተዋቀሩ ሰዎች ህልም የላቸውም። ህልማቸው ስልጣን ነው። ህልማቸው ካዝና መገልበጥ ነው። የሚመኑለት ሰው ማህበረሰብ አለ፣ ግን እሱንም ጭምር ያራቆቱታል። ሌላው ቀርቶ ሞቶ ዙፋን ላይ ያወጣቸውንም ጭምር ያደህዩታል። ጥቂቶች ዘረፉ፣ ብዙሃን ተራቆቱ። ስለዚህ የትኛው ጤነኛ ማህበረሰብ ነው ካሁን በኋላ በሰፈር የተደራጁ በዘር የተሰባሰቡ ሰዎች ኢትዮጵያ ቤተመንግስት እንዲገቡ የሚመኘው? ያው በራስ ላይ ሞት ማወጅ ካልሆነ በስተቀር በኢትዮጵያ ምድር የትኛውም መንደርተኛ የትኛውም የብሔር ንቅናቄ በኢትዮጵያ ፖለቲካ ውስጥ ለአንዴና ለመጨረሻም ከሜዳው መውጣት አለበት። ሀሳብ ካላቸው አቅም ካላቸው በሆነ ማህበረሰብ ትከሻ ላይ ተንጠልጥሎ ሳይሆን ሀሳብ ካላቸው ለዛም ህዝብ ለየትኛውም የሚጠቅም አደባባይ የሚያወጣ አቋም ካላቸው የፖለቲካ ትግል ለማድረግ ራስን ማዘጋጀት ነው። የሀሳብ ትግል ለማድረግ ተስፋ እናደርጋለን። የኢትዮጵያ የሀገራዊ ምክክር ኮሚሽን በሚደረጉ ውይይቶች ላይ ሀሳብ ያላቸው ብዙሃንም ማሳመን የሚችሉ የኢትዮጵያ መከራና ስቃይ የታየው በዚያም ያለው ኢትዮጵያዊ ከም በኋላ በኬንያ በሌላ ሀገር የሌለ እኛ ብቻ የምንታመምበት የዘር ፖለቲካ በኢትዮጵያ ምድር ላይ ይመክናል ይተናልን ብዬ አምናለሁ። ይሄ ቸርቻሪው የዘር ፖለቲካ ሲባል በቋንቋ መጠቀም በራስ ማስተዳደር ምናምን ጋር ሊያያይዙ ይሞክራል። እሱ ላይ ወደኋላ የሚመለስ ነገር የለም። ሰዎች ራሳቸውን በራሳቸው ማስተዳደራቸው፣ በቋንቋቸው መጠቀማቸው፣ ባህላቸውን ማዳበራቸው ይሄንን ወደኋላ የሚመልሰው ምድራዊ ላይ በኢትዮጵያ ምድር የለም። እመልሳለሁም ካለ መከራ ማቆየት እንጂ መፍትሄ ማምጣት አይደለም።
እያልን ያለነው ሰዎች በብሔር በሰፈር እድር ወይ ምናምን እቁብ እንኳን ብሔር አይመርጥም። እቁብ እንኳን እድርም ብሔር አይመርጥም። አንዳንዴ እኮ የጥንቶቹ እኮ በጣም 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 የላቁ ሰዎች ናቸው ኢትዮጵያ ውስጥ እኮ ፈጥረው ምናምን የሄዱትን ነገር ስናይ አስተሳሰባቸውንም ስናይ አንዳንድ አዛውንቶች በተለያየ መድረክ ሲናገሩ እኮ ምን አይነት መከራ ምን አይነት ሰዎች ወደ ኢትዮጵያ ምድር ከዛ በኋላ በቀሉ ነው የሚለው በተለይ። ስለዚህ ለቁብም ለድርም እንኳን ብሔር የለም እንኳን ለፖለቲካ ፓርቲ። ስለዚህ ራሳችሁን ከፍ አድርጉና በሀሳብ ልቃችሁ የተሻለ ገበያ ላይ የሚወጣ ነገር ካለ ለዛ ራስን ማዘጋጀት ነው። በምክክር ኮሚሽኑ መንገድ ላይ ኢትዮጵያን ለማዳን ኢትዮጵያን ከሆነ አዙሪት ለማውጣት ብዙሃኑ ይህን በዚህ ዙሪያ ይንቀሳቀሳል ብዬ አምናለሁ። አንቀጽ 39ም ያው በተደጋጋሚ ያነሳነው ነገር ነው። እሱ ከሌለ ማለት ሀ የሚባለው ከሌለ ሰዎች ወደ ውዝግብ ወደ ክርክር ወደ ምናምን ይሄ መሬት የኔ ያንተ ነው የሚባል ነገር ሰብል ይገባሉ። ሞያሌ ጫፍ ያለ ሰው አድዋ ጫፍ ላይም የኔ ነው የሚል ስሜት ነው የሚሰማው። በቃ የሆነ ቀን ይሄኛው ተቆርሶ ይሄዳል ያኛው እዚህ ይቀራል የሚባል ነገር የለም። የት ቦታ ኢንቨስትመንት ሲደረግ ታላቁ ህዳሴ ግድብን ኢትዮጵያን ከዳር እስከ ዳር አዋጥተው ግድቡን ሲሰሩ መቼም ሁሌም የኔ ነው የሚል ስሜት ማዳበር አለባቸው። የቤኒሻንጉል ክልል ልገንጠል ካለ አንቀጽ 39 መሰረት ግድቡን ይዞ ይሄዳል። ማን ይከለክለዋል? ህግ ነው የተቀመጠ ነገር። ቁጥሩ ትንሽ ስለሆነ ወቅተን እንመልሳለን ነው። ስለዚህ ይህንን ሁሉ በተጨባጭ መሰረት ያደረጉ እንትኖች በጣም በጣም አስፈላጊ ናቸው። ከብዙ አዝሪት ወጥተናል። አሁንም ያላለቁ ነገሮች የሚንከባለሉ ጉዳዮች አሉ። ምናልባትም ከጎረቤት ከነ ሱዳንም ጭምር መማሩ ብዙ ጠቃሚ ነገር ነው። በአጭር ጊዜ ውስጥ ነው እንግዲህ 2023 ጀምሮ ዛሬ ምን አይነት ሁኔታ ውስጥ ያች ሀገር እንዳለች እያየን ነው። ሁለት ቦታ ተከፍሎ ብዙ በስቅልቅል አይነት ሁኔታ ውስጥ ተገብቷል። አርኤስኤፍም ኤስኤፍም ማለትም አልቡርሃንም ሄሜቲም በየራሳቸው እየተንቀሳቀሱ ብቻ ሳይሆን አሁን አርኤስኤፍ ገንዘቡ ለማተም እየተንቀሳቀሰ ነው። አፍሪካን ኢንተሊጀንስ በትናንትናው ዕለት ይህን ያስነበበን ገንዘብ ለማተም እንቅስቃሴ ላይ ነው ያለው። የራሱ ገንዘብ ለማለት ነው። ገንዘቡ ደግሞ የሚታተመው አንደኛዋ ገንዘቡ የሚታተምባት ሀገር ተብላ የተመረጠችው ኢትዮጵያ ነች። ስለዚህ ኢትዮጵያ አሁን ገንዘብ ማተሚያ ማሽን ስራ ልትጀምር ነው ማለት ነው። ዞሮ ዞሮ ለኢትዮጵያ ቢዝነስም ነው። ውጭ ሀገር ገንዘብ ስታተም የነበረች ኢትዮጵያ አሁን ኢትዮጵያ ውስጥ ገንዘብ ለማተም እንትን ማለቷም አንድ በጎ ነገር ነው። ትልቁ ነገር ያች ሀገር ሱዳን ሁለት ቦታ እየተከፈለች ነው። ይህን ሱዳኑ ወደ አንድነት ለመመለስ ወደ መረጋጋት ለማምጣት ብዙ ልፋቶች፣ ጥረቶች ይደረጋሉ። ግን በአብዛኛው ድካም ብቻ እየሆነ መጥቷል። ሱዳንን የሚመኩ ሰዎች ደጋግ ባለፈው ማስቸዋለሁ። የዛሬ 6 ዓመት ቲፒኤልኤፍ ኢትዮጵያን ሲያጠቃ ሱዳን መንግስት ኢትዮጵያ ህወሓት እንዲቀናው ሄዶ የኢትዮጵያን መሬት አጠቃ። የዛን ጊዜ የኢትዮጵያ መንግስት ኃይሉን ወደ እነሱ ቢስብ ቲፒኤልኤፍ እንዲቀናው ለማድረግ ማለት ነው። የትኛው ይቀድማል የትኛው ይከተላለን? እንግዲህ ሂሳብ ሰርተው የገቡ ሰዎች ያው ዋናውን አደጋ አስወግደዋል። ይሄ የት ድረስ እንደማይሆን ግልጽ ነበር። ይሄ ኃይል ያኔም ምንም ከኢትዮጵያ መንግስት ጋር ችግር የለውም በሚባልበትም ሰዓት ይሄን አድርጓል። ዛሬ ከኛ ጋር ተሰልፏል የሚሉ ከማን ጋር የት ሆኖ ነው የሚሰለፈው? ራሱ ሱዳን የምትባል ሀገር ማቆም ያቃተው በአርኤስኤፍ እየተፈተነ ያለ እነ ኮርዶፋን ምናምን አጥቶ ሁለት ትይዩ መንግስት የተመሰረተበት ደካማ ስብስብ በሙስሊም ብራዘርሁድ ምናምን የተጠለፈ በዚህም የተነሳ በእነ አሜሪካ መንግስት ሁለተኛ ዙር ማዕቀብ ሰሞኑን ተጥሏል። በዛም የተነሳ ሳውዲ አረቢያ በተለያየ መንገድ ለመሳሪያ ድጋፍ ሁሉ እንትን ያለችውን ውል ሰርዛለች እና
የሱዳን መንግስት ከኛ ጋር ነው ሲጠሩ ከሌ ይላሉና ከማይጠሩት ውስጥ አንዱ መሆኑን በዚሁ አጋጣሚ ማስታወሱ አስፈላጊ ነው። ስለ ገንዘብ፣ ስለ ብር ምንዛሬ ወይ ደግሞ ስለ ብር ማተም ሲመጣ አንድ መልእክት የመጣልኝን ነገር አየሁና በየአጋጣሚው እንዲያን ነገር ስላለ እግረ መንገድ ማንሳቱ ጥሩ ነው ብዬ አምናለሁ። ሻዕቢያ ደጋፊዎች ኢትዮጵያ እንዳለቀላት ኢኮኖሚው እንደሞተ ምናምን እያደረጉ ስለሚያወሩ ለዛ ምላሽ ሰጥቼ ነበርና አይ በምትለው ልክ አይደለም። ለምሳሌ የትግራይ ኤርትራ ኢኮኖሚ ትልቅ ለመሆኑ የውጭ ምንዛሪውን ለምሳሌ ኢትዮጵያ ወደ 150 ብር ይመነዘራል። የኤርትራ ናቅፋ $1 15 ነው የሚመነዘረው። ስለዚህ ትልቅ ኢኮኖሚ የኤርትራ ነው። ይህን የሚያምን ሰው ሊኖር ይችላል። ብዙ ፖለቲካ የኢኮኖሚ እንትኖች ውስጥ መግባት ሳያስፈልግ ለማንም ሰው ቀላል ነገር ነበር። የዛሬ 35 ዓመት ኢትዮጵያ ውስጥ የደርግ መንግስት በነበረበት ወቅት አንድ የአሜሪካን ዶላር በ2 ብር ነበር የሚመነዘረው። ያኔ የኢትዮጵያ ኢኮኖሚ ግዙፍ ኢኮኖሚ ነበር ማለት ነው። በሌላ ወቅት ከኢትዮጵያ ሬዲዮ የቀድሞ ሰራተኞች ጋር የተያዘ አንድ ታሪክ ሰምቼ ነበር። አውሮፓ ውስጥ ገንዘባቸውን ወደ ዩሮ ከመቀየራቸው በፊት ሁሉም የየራሳቸው ገንዘብ ነበራቸው። የዛን ጊዜ ለኮርስ ነው ለምናምን ወደ ጣሊያን የሄዱ ጋዜጠኞች ነበሩ ኢትዮጵያውያን። ከዛ አበል ይሰጣቸዋል። አበሉ ሲሰጣቸው የአሜሪካ ዶላር ምን ያህል ጠንካራ እንደሆነ ያውቃሉ። አውሮፓ ውስጥ ያለ ገንዘብ ያው ጠንካራ ነው ብለው ይገምታሉ። ስለዚህ ያንን ነገር ሲሰጧቸው ኢትዮጵያ ሲገቡ መኪና ምናምን ስለመግዛት ነው ያሰቡት። የጣሊያን ሊሬ እየሰጧቸው ማለት ነው። በኋላ ሲመጡ እንኳን መኪና ሙሉ ልብስ በደንብ መግዛት የሚችል አይደለም። የጣሊያን ሊሬ በብዙ ብር ነበር የሚመነዘረው ማለት ነው። የጣሊያን ኢኮኖሚ ደካማ ነበር ወይ? ይህን ሁሉ ብቻ ሳይሆን ዛሬ በዓለም ላይ 4ኛው ግዙፍ ኢኮኖሚ የሚባለው የጃፓን ነው። የጃፓን የን ከአሜሪካ ዶላር ጋር ሲነጻጸር በ150 የን ነው የሚመነዘረው። አንድ የአሜሪካን ዶላር በ150 የን። የኤርትራ ናቅፋ በ15 ብር ስለሚመነዘር ከጃፓን ኢኮኖሚ ኤርትራ በለጠች ነው። አንዳንዴ የተሟላ ነገር መያዝ በአብዛኛው ጥሩ ነው ብዬ አምናለሁ። የሳውዝ ኮሪያ ግዙፍ ኢኮኖሚ ያላት እነ ሳምሰንግን ጨምሮ በርካታ መኪና እንትኖች እዛ የሚመረቱባት ሀገር ነች። ግዙፍ ኢኮኖሚ ያላት ሳውዝ ኮሪያ። የሳውዝ ኮሪያ በአንድ የአሜሪካን ዶላር 1500 ነው የሚመነዘረው። 1500 ዋን። እያልን እነ ኢንዶኔዥያ እየተነሱ ያሉ ሀገሮች ናቸው። በጂዲፒያቸውም ትልቅ ተብሎ የሚጠቀሱ ማለት ነው። አንድ የአሜሪካን ዶላር በ1600 ሩፒ ይመነዘራል። ስለዚህ በ15 ናቅፋ የሚመነዘር ኤርትራ ኢኮኖሚ ከጃፓን፣ ከኮሪያ፣ ከኢንዶኔዥያ ምናምን ይበልጣል። ህንድም ወደ 80 ሩፒ አካባቢ ነው። ግዙፍ ኢኮኖሚ ነች ዛሬ። ከህንድም ኢኮኖሚ ይበልጣል። ይህን አንዳንዴ ለታች አንዳንዴ ይሄ ምንድን ነው ድሮ ህብረት ሱቁና የሚባል ነገር አለ። አሁን እንደሚባል አላውቅም። እዛ አካባቢ ላይ ያለ እንትን ማውራቱ ጥሩ ነው። በተጨባጭ የሚታይ የሚዳሰስ ነገር ላይ ክርክር ውስጥ መግባት ጥሩ አይደለም። የኢትዮጵያ ኢኮኖሚ እየተነሳ ነው የሚለው ከሚገልጸው በላይ እየተመደደገ ያለ ኢኮኖሚ ነው። ይህን ስንል ደግሞ ገና ምክንያቱም ከምንም እየተነሳ ያለ ነገር ነው። ገና ኬንያ ላይ አልደረስንም። ጥያቄ ውስጥ በማይገባ የኬንያ ዓመታዊ በጀት
130 ሚሊዮን ካላት ኢትዮጵያ ጋር ሲነጻጸር ከኛ በህዝብ ቁጥር በግማሽ የምታንሰው ኬንያ ዓመታዊ በጀቷ ከኛ ይበልጣል። ግን ስራ እየተሰራ ምናምን እየሰለሆነ ምክንያቱም ሌሎች ሲሮጡ እኛ ቆመን ነበር ወይንም ትንሽ መንፏቀቅ ጀምረን ነበር። ከለውጡ በኋላ ደግሞ ለመፍጠን እየተሞከረ ነው። መንገድ ላይ እሾህና መከላ ደግሞ የሚነሰንሱ ዘረኞች ደግሞ ችግር ፈጥረው መሮጥ በሚገባው ፍጥነት እንዳይሮጥ የራሳቸውን እንቅፋት ፈጥረዋል። ቀላል ነገር አይደለም። ጦርነት ያ ቲፒኤልኤፍ የሚባል ጠንቅ ያንን አውዳሚ ጦርነት ባይቀሰቅስ ያ ሁሉ ሀብት ለዛ ባይወጣ፣ ምክንያቱም ከባድ ሀብት እንደወጣ ምንም ያጠራጠር ነገር አይደለም። ጀነራል አሚሸት ደግፌ በቅርቡ ዋር ኮሌጅ መድረክ ላይ የጦርነቱ ወጪ ምን ያህል ከባድ እንደሆነ የደርግን እንደ ምሳሌ አንስተው ከዛ በኋላ አሁንንም በቁጥር አላስቀመጡም፣ ከባድ ወጪ እንደሆነ ያነሳሉ። ይሄንን ቲፒኤልኤፍ ቤተ መንግስት ለመግባት ብሎ ኢትዮጵያ ላይ ያዘንበውን እሳት እሱን ለመመከት የተደረገው መጠነ ሰፊ ህልውና ለማዳን ኢትዮጵያን ለማስቀጠል ሀገር ይፈርስ ነበር ጥያቄ ውስጥ በማይገባ መንገድ። ማንም ያ ኋላ ቀር ቡድን ተመልሶ ቤተ መንግስት ገብቶ ኢትዮጵያን ሲመራ ማየት የሚፈልግ አልነበረም። ብዙ ዋጋ ኢትዮጵያን አስከፈሉ። ያ ሀብት ጦርነቱ ላይ አሁንም ሌላው ቀርቶ ከአነስተኛና ጥቃቅን ቡድኖቹም ጋር እኮ ቢሆን የጥይት መግዣው ምናምን ይወጣል እኮ ወጪ ነው እኮ። እሱም ራሱ እኮ ከቲፒኤልኤፍ ጋር ባለው ጦርነት የወጣውን ወጪ ፋብሪካዎች፣ ተቋማት ምናምን ብለን እሱን መገንባትና በርካታ የስራ ዕድል መፍጠር የሚቻልበት ቢሆንም የእነዚህኛዎቹም አነስተኛና ጥቃቅን ቡድኖቹም ወፍጮ ቤት ምናምን በርከት አድርጎ ለመስራት የሚያስችል ወጪ ኢትዮጵያ እያጣች አይደለም ማለት አይደለም። ስለዚህ በየትኛው መንገድ በእንደዚህ አፍራሽ ጎዳና ላይ ያሉ ሀገርን እያመሱ ወደ ቀውስ እየከተቱ ያሉ ወገኖችን በተመለከተ በየትኛውም መንገድ በተለይ ደግሞ ወጣቱ ነገ የሱ ነው። በኋላ ቀር ቡድን በሰፈር ከታሰሩ ሰዎች ራሱን መፍታት አለበት። በሱ እድሜ በሱ ነገ ላይ ነው እየተጫወቱ ያሉት። እርግጥ ነው ብዙዎቹ ልጆች ከዚህ አዙሪት ወጥተው የራሳቸውን ህይወት እየኖሩ ነው። ምናልባትም ከተወሰነ ዓመታት በኋላ መለስ ብለው ሲያዩን ምን ያህል ኋላ ቀሮች እንደሆነን ራሳቸው ይታዘቡናል ልጆቻችን። ዛሬም መንገድ ጀምረዋል። ዓለምን ነው የሚዳስሱት። መንደር ላይ የሚርመጠመጡ አልፎ አሉ። ብዙሃኑ ግን ብዙ ርቀት ሄደዋል። ስለዚህ በዚሁ አጋጣሚም ወላጆች ለልጆቻቸው እንዳንድ ስኬት መቁጠር ካለባቸው ከዚህ ከቆሻሻው ነገር መራቃቸውን ማረጋገጥ ነው። እንዴት አእምሮ እንደሚዘጋ፣ እንዴት አድርጎ ሰዎችን እንደሚያቆሽሽና እንደሚያበላሽ እሱንም መረዳቱ፣ ከቆሻሻው ሰፈር መራቅ ያቃታችሁም ሰዎች እናንተ እንደፈጠርጥራችሁ ልጆቻችሁን ወደዛ መንገድ ውስጥ እንዳይሄዱ በተቻለ መጠን ጠብቋቸው። እናንተ ፈቅዳችሁ ነው፣ እነሱ ያለ ምርጫቸው እዛ ውስጥ እንዳይገቡ ደግሞ ማድረግ በጣም አስፈላጊም ኃላፊነት የሚሰማው ተግባር ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሰኔ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።